ሰላም ጤና ይስጥልን እንደምን ዋላችሁ እንደምን አረፈዳችሁ አድማጮች ተመልካቾቻችን የዕለቱን ዜና ስፖርት እናቀርብላችኋለን። ሰሞኑን ስንነግራችሁ እንደነበረው የሪያል ማድሪድ የፕሬዝዳንቶች ውድድር እጅግ ተጧጡፎ ለብዙ ቀናቶች ቆይቶ ነበረ። ዛሬ ትናንትና ግን ፍጻሜውን አግኝቷል። ፍሎሬንቲኖ ፔሬዝ እንደለመደው ውድድሩን አሸንፎ አሁንም ለቀጣይ 4 ዓመታት እስከ 2030 ድረስ የሪያል ማድሪድ ፕሬዝዳንት ሆኖ ይቀጥላል። በሪያል ማድሪድ ቤት እንዲሁ ሌሎችንም ዜናዎች እናያለን። የባርሳውን ኮከብ እናነሳለን፣ ያማልን ማለት ነው። እንዲሁም ደግሞ የዓለም ዋንጫንም በተወሰነ አየት አድርገን እናቀርብላችኋለን። ሌላው እንደገና የዝውውር ጉዳዮችንም እንደዚሁ የምንዳስስ ይሆናል። አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን እንዲሰፋ እርዱን። በመቀጠልም እንዲህ ያሉ ዝውውሮችን ውድድሮችን የዓለም ዋንጫንም በጥልቅ እየዳሰስን እናቀርብላችኋለን። ከላይ እንደገለጽንላችሁ እንግዲህ ፍሎሬንቲኖ ፔሬዝ ውድድሩን አሸንፈዋል። ስለዚህ ተቀናቃኛቸውን አንተ መወዳደርህ ጥሩ ነው፣ ነገር ግን እኔን ልትቋቋመኝ አትችልም በማለት ሀሳባቸውን ሰጥተዋል። የእሳቸው ተቀናቃኝ ሪኬልሜ ግን እንኳን ደስ ያለህ በማለት ሀሳባቸውን በመግለጽ ይህ የመጨረሻ ውድድር አይደለም፣ በቀጣይ የምንገናኝ ይሆናል ሲሉ ነግረዋቸዋል። ለሁላችንም ልዩ ቀን ናት ይህች ቀን። ለእኔና ለሪያል ማድሪድ ለኳስ አፍቃሪያን በሙሉ ለኳስ ወዳዶች በሙሉ የደስታ ቀን ናት፣ ልዩ ቀን ናት በማለትም ፍሎሬንቲኖ ፔሬዝ ደስታውን አስተላልፏል። እነሆ ስፔሻል ዋን እያሉ ራሳቸውን የሚሰየሙት የዓለማችን ምርጥ አሰልጣኝ በተለይ ደግሞ በእንግሊዝ ፕሪሚየር ሊግ ላይ ትልቅ ጫናንና መነቃቃትን የፈጠሩት ጆዜ ሞሪኖ ስፔሻል ዋን የሪያል ማድሪድ አሰልጣኝ መሆናቸው በይፋ ተረጋገጠ። ፕሬዚዳንቱ ፍሎሬንቲኖ ፔሬዝ ውድድሩን ማሸነፋቸውን ከታወቀ በኋላ የጆዜ ሞሪኖ አሰልጣኝነትም በዚሁ ይፋ ሆኗል። በባቫሪያኑ ባየር ሙኒኮች ማለት ነው ኦሊሴን ድንቅ አጥቂ አንሸጥም፣ ተጫዋቾቻችንን የምንሸጥበት ምክንያትም የለም ሲሉ ሀሳባቸውን ገለጹ። ኦሊሴን የመሳሰሉ ኮከቦችን የመሸጥ አቅዱም የለንም ሀሳቡም የለንም ሲሉ የፍሎሬንቲኖ ፔሬዝን ሀሳብ ውድቅ አድርገውታል። የማድሪዱ ዳንኤል ካራቫል ወደ ኮሞ ወደ የአርሰናል ሚድፊልደር የነበረው ፋብሬጋስን ካስታወሳችሁ የኮሞ አሰልጣኝ ነበረ። የፋብሬጋስም ዳኒ ካርቫልን ከሪያል ማድሪድ ወደ ክለቡ አቀላቅሎታል ማለት ነው። ዳኒ ካርቫል ወደ ኮሞ ዩጎ ተብሏል። ባቫሪያኑ ሃሪኬንን በ80 ሚሊዮን ዩሮ የሚገዛን ካለ ማንም ክለብ ሊወስደው ይችላል ሲሉ 80 ሚሊዮን መድበውለታል። የባርሴሎናው ኮከብ እንቁ ልጅ ያማል ሙሉ በሙሉ ከጉዳቱ አገግሞ እነሆ ለዓለም ዋንጫው ብቁ ነኝ ሲል ሀሳቡን ገልጿል። ይህንን የዓለም ዋንጫን ወደኛ የምናሸንፍ ከሆነ ጺሜን አሳድጋለሁ ሲል አስገራሚ ንግግሩን ተናግረዋል። ይህ ኮከብ ተጫዋች እንግዲህ የዓለም ዋንጫን የ26ቱን የዓለም ዋንጫ ወደ ሀገራችን የምናመጣ ከሆነ ጺሜን አሳድጋለሁ ሲል እንደተለመደው በባለፈው አንድ የማንቸስተር ደጋፊ ማንቸስተር በተከታታይ 5 ጊዜ ካላሸነፈ በስተቀር ጸጉሬን አልቆረጥም ሲል እንዲሁ ጸጉሩ አድጎ አነጋጋሪ ሆኖ መቆየቱ ይታወቃል። ያሚን ያማልም ዋንጫውን ወደኛ የምናመጣ ከሆነ ፈጽሞ ጺሜን አሳድጋለሁ ሲል ሀሳቡን ገልጿል። አክሎም በምድር ላይ በአሁኑ ሰዓት ካሉ ተጫዋቾች ኳስን እንደፈለጉ ከሚያደርጉት ታዋቂ ኮከቦች መካከል እነ ኔይማር ጁኒየርን፣ ሸርኪን፣ ጀሪም ዶኩን ከሲቲ እነዚህን ተጫዋቾች አደንቃለሁ ሲል ያማል ሀሳቡን ገልጿል። ሌላ ዜና በዜናችን ያዝነላችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። የዓለማችን ውድ ክለቦችን እንደሚከተለው እናቀርብላችኋለን። የሚገርም ነገር ነው። የዓለማችን ውዱ ክለብ ፓሪስ ሴን ጀርሜን 1.37 ቢሊዮን ዩሮ በአሁኑ ሰዓት ይገመታል። አንደኝነትንም ይዞ የዓለማችን ውዱ ክለብ በመሆን ተቀምጧል።
በቀጣይ ሁለተኛ ደረጃ ላይ የተቀመጠው በዓለማችን ውዱ ክለብ ሲቲ ሲሆን አርሰናል ሶስተኛ ተቀምጧል። ሪያል ማድሪድ አራተኛ፣ ባርሴሎና አምስተኛ፣ ቼልሲ ስድስተኛ፣ ባየር ሙኒክ ሰባተኛ፣ ሊቨርፑል ስምንተኛ፣ እንደውም ማንቸስተር ዩናይትድ ዘጠነኛ፣ ቶትንሃም አስረኛ እያለ ብዛት የእንግሊዝ ክለቦች በውድነታቸው በጥራታቸው ዓለምን ተቆጣጥረውታል። እንዲሁ እያለ ይቀጥላል። የድሮ የበፊቱ አጥቂ እጅግ የምናደንቀው በፕሪሚየር ሊጉ ድንቅ እንቅስቃሴን ያደርግ የነበረው ፈጣኑ የሊቨርፑል አጥቂ ዳርዊን ኑኔዝ ዳግም ወደ እንግሊዝ እመለሳለሁ፣ ደሞዜንም ጨምር ቀንሼ ቢሆን ወደ እንግሊዝ መምጣት እፈልጋለሁ እያለ ይገኛል። ለአልሃሊ እየተጫወተ የሚገኘው የቀድሞ የሊቨርፑሉ ድንቅ አጥቂ ዳርዊን ኑኔዝ ዳግም በፕሪሚየር ሊጉ ልናየው እንችላለን። ላውታሮ ማርቲኔዝ ዋንጫውን ለማንሳት እናሸንፋለን፣ እንታገላለን። ለሊዮነል መሲ ስንል ይህን ዋንጫ በድጋሚ ወደ አርጀንቲና እናመጣዋለን፣ ለዚህም ቁርጠኝነት እናሳያለን ሲል ሀሳቡን እየገለጸ ይገኛል። ላውታሮ ማርቲኔዝ እና አርጀንቲናውያን ለሊዮነል መሲ ስንል ዋንጫውን ወደ አርጀንቲና እናመጣለን ሲሉ፣ በተቃራኒው ደግሞ ፈርናንዴዝ የማንቸስተሩ የመሃል ተመላላሹ ፈርናንዴዝ ለፖርቹጋላውያን ለክርስቲያኖ ሮናልዶ ሲሉ ይህንን የ2026ቱን የዓለም ዋንጫ ወደ ሀገራችን እናመጣለን። አርጀንቲናውያን ለመሲ እንደሚታገሉት ሁሉ እኛም ደግሞ ክርስቲያኖ ሮናልዶ ይህን ዋንጫ ወደ ሀገራችን እናመጣለን እያለ በመግለጽ ላይ ይገኛል። እናንተስ ምን ትላላችሁ? የ2026ቱን የዓለም ዋንጫ ማን ያሸንፈዋል? ማንስ ይበላል? ስፔን፣ ፖርቹጋል፣ እንግሊዝ፣ ጀርመን ወይንስ አርጀንቲና፣ ብራዚል? በቀጣይ እያንዳንዱን ክለብ በዝርዝር የምንገልጽላችሁ ስለሆነ ግምታችሁን ኮመንት ሴክሽን ላይ ያስፍሩልን። ማንን የ2026ቱን የዓለም ዋንጫ ማን ሊበላው ይችላል? እናንተ ግምታችሁን አስቀምጡ፣ ሀሳባችሁን ግለጹልን። ሳቢኖ ከሲቲ ሊለቅ ነው። ዝውውሩን እንግዲህ ጁን 15 ወይም ደግሞ ሰኔ 15 የዝውውሩ መስኮት በይፋ ይከፈታል። ሳቢኖ ከሲቲ ይለቃል እየተባለ እየተገለጸ ይገኛል። ወደ ሊቨርፑል የሚመጡ ተጫዋቾች አሉ። የአንዱ ሜንዲ፣ ኒኮላ ባርኮላ፣ እነዚህ ድንቅ ተጫዋቾች እንግዲህ ሊቨርፑል ቀጣይ በአዲሱ አሰልጣኝ ቡድኑን ያጠናክራል በማለት እነዚህን ተጫዋቾች ደግሞ ይቀላቀላል። ቀጣይ ሌሎች ዜናዎችንም ስፖርት ዜናዎችን እንደዚሁ እናቀርብላችኋለን። እስከዛው ግን ሰላም ጤና ይስጥልን፣ ቸር ሰንብቱልን።